ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ ክፍል 8። ሀና በእናቷ ሞት ማዘን ከሚገባት በላይ አዝናለች። ልጇን ያለ ቀኗ ብትወልደውም ጤነኛ ነበር። የተወሰነ ቀን ማሞቂያ ክፍል ቆይተው ለሀና ጡት እንድታጠባው ከጎኗ አረጉላት። ሀና ግን የማታውቀው ስሜት ልጇን እንዲያስጠላት አድርጓታል። እውነት ዲቃላ ነህ ማክቤል ልጄ፣ እውነት አባትህ አብሮን አይኖርም ልጄ፣ ይህን አላድርግም እሺ፣ ያለ አባት አታድግም ትላለች እንባዋን መንታ መንታ እያዘነበች። ልጇ የሚሰማት ይመስላል። ልጇ ከጎኗ ከተኛ 3 ቀን ሞላ። ሐኪሞቹም መውጣት እንደምትችል አበሰሯት። ለሷ ግን እዛው ይሻላት ነበር። ምክንያቱም ስትወጣ የት እንደምትገባ አታውቅም። አንድ ቀን የእናቷ ጓደኛ የነበረች ሴት ብቻ ነበረች እየተመላለሰች የምትጠይቃት። ሀና ምግብ አትበላም። የእናቷ ጓደኛ ቤቲ ሁሌም ምግብና አጥሚት ሰርታ ትወስድላታለች። ሀና ግን ካጠገቧ ለተኙ አራሶች ትሰጠው ነበር። በዚህም ምክንያት ልጁ ከእናቱ ጡት ማግኘት የሚገባውን አያገኝም። ይህኔ ልጁ ያለቅሳል፣ ሀናም አብራው ታለቅሳለች። የሀና ሁኔታ ያሳሰባቸው ዶክተሮች የስነ ልቦና ሐኪም እንደሚያስፈልጋት ያምናሉ። ግን ገና ሀሳቡን ሲያነሱላት ብላችሁ እብድ አረጋችሁኝ ትልና ትጮኻለች። ሀና ከዕለት ወደ ዕለት ሰውነቷ እየከሳና እየተጎሳቆለባት ነው። እሷም ስትወጣ ከሐኪም ቤት እንድትገባበት ኮንዶሚኒየም ቤቷን የተከራዩትን ሰዎች እንዲለቁ የእናቷን ጓደኛ ላከቻት። ከሐኪም ቤት የመውጫዋ ቀን ሀናና ልጇን እንቅልፍ ሸለብ አድርጓቸው ሳለ በድንገት አንድ ሰው በሩን ከፍቶ ገባ። ካልጋው ጎንም ተንበርክኮ እናትና ልጁን እያየ ስቅስቅ ብሎ ያለቅስ ጀመር። ይህኔ ሀና ነቃች። ካጠገቧ ያለውን ሰው ስታይ የእሷ እንባ ባሰ። አቅፋው ኪርዬ፣ እናቴ ሞተችብኝ፣ ብቻዬን ትታኝ ሄደች። ኪርዬ፣ እኔ ነኝ ጥፋተኛ፣ እናቴ እንድትሞት መንስኤ እኔ ነኝ። የምኖረው ለእሷ ነበር። የልፋቷን ውጤት ሳታይ ሄደችብኝ። ሀና ለቅሶዋንም የቁጭትና ጸጸት ንግግሯንም ማቆም ተሳናት። ኪሩቤልም እሷን ቀርቶ ራሱን ማጽናናት አቃተው። በልቡም እድለቢስነቷን አሰበ። ተቃቅፈው ተለቃቀሱ። ከነርሱ እስከ ታካሚት ያያት ሁሉ ለሀና ለቀሰ። ኪሩቤልም እንደምንም ራሱን ተቆጣጥሮ አይዞሽ ውዴ፣ ይሄው የእናትሽን ምትክ አግኝተሻል። አሁን አንቺ ራስሽ እናት ነሽ። የኔው ጠንከር በይልኝ አለ። ትኩስ እንባው ከሱ አልፎ ሀናን እያራሳት። ሀናም ማልቀስዋን ሳታቁም እኔ እኮ እድለቢስ ነኝ፣ ህይወቴ በስቃይ የተሞላ መኖር ልጀምር አንድ ስል ልክ እንደ ልጆች እቃቃ ይፈርስብኛል። እናቴን አግኝቻት ሳልጠግባትና ልጄን በአይኗ ሳታይ ሞተችብኝ አለች። ኪሩቤል ማጽናኛ ቃል አጣ። በዚህ ቅጽበት ዶክተሩ መጥቶ ኪሩቤል የልጁ አባት መሆኑን ካረጋገጠ በኋላ ለብቻው ጠርቶ ሀና ምግብ ካልበላች ልጁ አደጋ ላይ እንዳለ አስጠነቀቀው። ኪሩቤልም ሀናን ከሆስፒታል ይዟት ወጥቶ ወደ ራሱ ቤት ወሰዳት። ኪሩቤል መኪና ገዛህ? አለች ሀና። ኪሩቤልም የሀና መረጋጋት በደስታ እያቁነጠነጠው አዎ የኔ ፍቅር አለ። ትንሽ ተጉዘውም እጅግ በጣም የሚያምር ቪላ ቤት ደረሱ። ኪሩቤልም መኪናውን ወደ ግቢ አስገብቶ ሰራተኛዋ እንድትረዳው በመጠየቅ ሀናን ከመኪናው አስወረዳት። ሰራተኛዋንም በጥንቃቄ ልጁን አቅፋ ተያይዞ ገቡ። ሀና የቤቱን ውበት በአይኗ መሰከረች። የልጇ ክፍል እጅግ በጣም ያምር ነበር። ቀጣይ የነሱ መኝታ ክፍል ስትገባ ምን ያህል ተጨንቆ እንዳሰራው ያስታውቃል። ሀና ስሜቷ ታወከ። ደስታ ይሁን ሀዘን የማታውቀው ስሜት ረበሻት።
የኔ ንግስት አፈቅርሻለሁ ብሎ ተንበርክኮ ቀለበት አሰረላት። ሀናም እንባ ባረገዙት አይኖቿ ጎንበስ ብላ ፊት ለፊቷ የተንበረከከውን ሰው አየች። ይህኔ እንባዎቿ ረገፉ። ኪሩቤል ዳግም እንዳታለቅስና ምግብ እንድትበላለት ቃል አስገባት። ከዛን ቀን ጀምሮ ሀዘኗን በልጇና በባሏ መረሳት ጀመረች። ሀና ወንድምና እህቷን ማየት ብትፈልግም ቴዎድሮስ ግን ፈቃደኛ አይደለም። ይህኔ ሀና ቴዎድሮስ ላይ ዛተች። አባቷንና የእንጀራ አባቷን እንደምትበቀላቸው ለራሷ ቃል ገብታ ነበር። ከ2 ዓመት በኋላ ሀና ፀጉር ቤቷ ስራ ጀምራለች። ቴዎድሮስ ታመመ። ይህንም ታናሽ ወንድሟ መጥቶ ነገራት። ሀናም የእህትና ወንድሟ አባት ነውና አላስችል ብሏት ልትጠይቀው ሄደች። ቴዎድሮስ ግን ታሞ መጥፈነቱ አልለቀቀውም ነበርና ልትገኝ መጣሽ አለ። ይህን ሲናገር ወደኋላ መለሳት። ያ ሁሉ በደሉና የእናቷ ሞት ፊቷ ላይ ተደቀኑ። ይሄኔ ማስታገሻ መድኃኒቱን አንስታ ጣለችበት። መነሳት እንደማይችል ስለምታውቅ ሰውም እንዳይረዳው መድኃኒትም እንዳያገኝ ስልኩን ወስዳበትና በሩን ዘግታበት እህትና ወንድሟን ይዛ ሄደች። እሱም በደከመ ድምፁ ልጆችን መልሺ መድኃኒቴን ይላል። ድምፁ ግን እንኳን ለጎረቤት አጠገቡ ላለ ሰውም በቅጡ አይሰማም። ቴዎድሮስ ሲሞት ግን ሀና ወንጀለኛ ትባል ይሆን? ሀና ቴዎድሮስን የሞት አፋፍ ላይ ጥላው ያለምንም ርኅራኄ ወደ ቤቷ ስትሄድ ኪሩቤል ልጇ ማክቤልን እያጫወተው ደረሰች። ሀና ከባሏ ምንም አትደብቅም። እሱም ደግሞ አይኗን አይቶ አዲስ ነገር ካለ ያውቅባታል። በዚህም እህቷና ወንድሟን ይዛ ስትገባ ኪሩቤል ተነስቶ እየተጠጋት ሀኒ ውዴ ቴዲ ደህና ነው ብሎ ጠየቀ። ሀናም ባደረገችው ነገር ምንም የጥፋተኝነት ስሜት ሳይሰማት ኪሩቤል ቴዎድሮስን ወደ ሚስቱ እንዲሄድ መንገድ አመቻችቼለት መጣው። የእናቴ ብቸኝነት ስላሳሰበኝ ከነክፋቱም ቢሄድ ይሂድላት አለች። ኪሩቤልም ትከሻዋን በሁለት እጆቹ ይዞ ይህን አንቺ አታድርጊም ውዴ ገደልሽው ብሎ ጠየቃት። የእሱን ድንጋጤ ስታይ ሀና ተርበተበተች። ከዚያም የሆነውን በቅድም ተከተል ነገረችው። ኪሩቤልም የኔ ፍቅር ቂምና በቀል እንዲሁም ጥላቻ የሰይጣን ነው። እስቲ አስተዊ ውድ እህትና ወንድሞችሽን እያቸው። እሱኮ ለነሱ እጅግ በጣም ጥሩ አባታቸው ነው። ሲያድጉ ይህን ማድረግሽ ስህተት በመሆኑ ያዝኑብሻል። በዛ ላይ አንቺ ከዚህም በላይ ጥሩ ቦታ ቆመሽ አላማሽን አሳክተሽና እንደምኞትሽ ጥሩ ገጣሚ ሆነሽ በመድረክ ላይ ትምህርት አዘልና አዝናኝ ግጥሞችሽን ስታቅርቢ ህዝቡ በአድናቆት ሲያጨበጭብልሽ ሲያይ ያኔ እሱ ራሱ ይሸነፍልሻል። ቴዎድሮስን የሚቀጣው ጥንካሬሽና ጉብዝናሽ እንጂ ጭካኔሽ አይደለም አላት። ሀና ኪሩቤልን በስስት እያየችው እንባዋ መውረዱን እንኳን አላስተዋለችውም። እሱም ቀና አድርጓት ሂጂ ራስሽ አድኚ እንዳታርፍጂ የኔ ልዕልት አለና እንባዋን ጠርጎ ግንባሯን ሳም አረጋት እና ወንድሟን ይዛ በፍጥነት ወጣች። ሀና ስለ ኪሩቤል ስታስብ ከአቅሟ በላይ ይሆንባታል። ኪሩቤል አክብሮቱና ለእሷ ያለው ፍቅር ለራሷ ለሀና ይገርማታል። ሴተኛ አዳሪ እንደነበረች ቢያውቅም እንኳን እሱ እሷን እንድትረሳው አድርጓታል። ሀና ካሳለፈቻቸው ችግሮችና እናቷን ከማጣቷ የተነሳ ነጭናጫና ቶሎ የምትከፋ በዛ ላይ ቶሎ ተስፋ የምትቆርጥ አይነት ሴት ናት። ሆኖም ግን ይህን አመሏን ችሎ አንድም ቀን እንዳይከፋት ይጥራል። ለዚህም ነው ልቧን ማሸነፍ የቻለው። እንኳን ጥሩ ምክሮቹ ቁጣው በራሱ ለሀና ትርጉም አለው። በቃ ታፈቅረዋለች። አንዳንዴ ፍቅር የለም ሲባል ስሰማና የዘንድሮ ፍቅረኛሞች ሳይ እውነትን ፍቅር የለም እላለሁ። ከዛ ግን ኪሩቤልና
ሀና ሳይ ፍቅር ቦታ አጥቶ እንጂ በትክክል አለ ብዬ እርግጠኛ ሆናለሁ። ሀናና ወንድሟ በጊዜ ደርሰው ቴዎድሮስን አዳኑት። ኪሩቤል ለቴዎድሮስ ማሳከሚያ ሳይሰስት ነበር ገንዘቡ ያወጣው። ቴዎድሮስ ድኖ ከሆስፒታል ሲወጣ በኪሩቤል ግፊት ለ1 ወር ሀና ቤቷ አስታመመችው። ከዛም ሰራተኛ ቀጥራለት ልጆቹን ይዞ ቤቱ ገባ። ሀና ሁሌም ስታየው ክፋቱን ታስታውሳለች። ያሳለፈችው ስቃይ በጠቅላላ በሱ ጭካኔ የተመሰረተ ነው። ልጇን ሲስመው ብትከለክለው ደስ ይላታል። ምክንያቱም ያኔ በሆዷ እያለ ዲቃላ ብሎ ሰድቦባት ስለነበር። ይህ በእንግዲህ እንዳለ ሀና ከፀጉር ስራዋ በተጨማሪ የግጥም ተሰጥኦዋን ለማዳበር ትምህርት ቤት ገብታ መማር ጀመረች። ብዙ ግጥሞችንም መጻፍ ጀመረች። በዚህም ሀና የራሱ አስተማሪ የጥበብ ምሽት ላይ ስራዋን እንድታቀርብ ጋበዛት። ይህንም የህይወቷ ትልቁ እርምጃ ነበርና በደስታ እየቦረቀች ለባሏ ልትነግረው ስትጣደፍ ከልጇ ትምህርት ቤት ተደወለላት። ማክቤል ታሟልና ቶሎ ድረሽ ተባለች። ሀናም የልጇ መታመም ከልክ በላይ አስደነግጧት ነበርና ባሏ ለልደቷ በሰጣት ቪትዝ መኪና ስትበር ደረሰች። ሐኪም ቤት ገብቶ ወላጅ አባቱ ደም እንዲሰጥ ታዘዘ። ይሄኔ ማመን የሚከብድ ጣጣ ገጠማት። ኪሩቤል ይሄኔ ሲሰማ ራሱን ሳተ። ሀና ችግሮቿ አሁንም አለመቆማቸው ቢያበሳጫትም የልጇ አባት ኪሩቤል መሆኑን ግን እርግጠኛ ነች። ነገር ግን እንዴት ሐኪሞቹ አባቱ አይደለም አሉ? ይሄ የማይታመን ነው። ኪሩቤልም ልጇ ማክቤልም አሁን አልጋ ላይ ናቸው፣ ታመዋል። ሁለቱም ደግሞ ለሀና የመኖሯ ዋስትና ናቸው። ለዚህም ሁለቱም በፍጥነት መዳን አለባቸው። ሀና እያለቀሰች ኪሩቤል የልጅ አባት ነው፣ እባካችሁ አስተውሉ፣ ልጄን ወይ ባሌን ባጣ ዋጋ ትከፍላላችሁ እያለች የሐኪም ቤቱን ቢሮ በአንድ እግሩ አቆመችው። ዶክተሩም በድጋሜ ለመመርመር ቃል ገብቶላት ሀናን አረጋጋት። እሷም ባልዋን ለማየት ወደ ተኛበት ክፍል አመራች። ኪሩቤል ነቅቷል። ስታየው እንባዋን መቆጣጠር አቃታት። የኔ ፍቅር አለችና ከተኛበት አልጋ ስር በጉልበቷ ተንበርክካ እጆቹን ያዝ አደረገች። ኪሩቤል ግን እጁን አስለቅቋት ፊቱን አዞረባት። ይህን ማየት ለሀና ትልቅ ህመም ነው። ኪሩቤል ከነብዙ ጉድለቷ አብዝቶ አፈቅሯት ነበር። ዛሬ ግን ኪሩቤል አዝኖባታል። ሀናም የኔ ፍቅር በሞተችው እናቴ ስም እምልልሃለሁ፣ ማክቤል ያንተ ልጅ ነው። የኔ ውድ እባክህ ራስን አረጋጋ አለችው። እሱም አይኑ እንባ አቅርሮ መናገር ጀመረ። ውዴ ያፈቅርሻለሁ፣ ግን ማክቤልን ነጠቅሽኝ። ያለፈ ማንነትሽን ባውቅም ልጅ የኔ መስሎኝ ነበር፣ ግን አንቺ ጨካኝ ሴት ነሽና ለኔ ሳልሰስት ለማፍቅርሽ ሰው እንኳን አራራሽም አለ። ይህን ሲናገር ለመጀመሪያ ጊዜ ተስፋ መቁረጥ ይነበብበታል። ይህን እየተባባሉ አንዲት ቀጠን ያለች ነርስ በሩን ከፍታ ገባች። ሁለቱም በእንባ ታጅበው ወደ ነርሷ ተመለከቱ። ነርሱም ረጋ ባለ አነጋገር ይቅርታ፣ የማክቤል ወላጆች በተሳሳተ መረጃ ነበር የኪሩቤልና የህፃን ማክቤል ደም ያልተመሳሰለው። ለዚህም ከልብ ይቅርታ እንጠይቃለን። አሁን ልጃችሁን በሙሉ ጤንነት ላይ ስለሚገኝ ወላጆቹ እንዲያዩት ይፈልጋል አለች። ኪሩቤል ከተኛበት ተፈናጥሮ ተነሳ። ያ ተስፋ የቆረጠውና መነሳት አቅቶት በሆስፒታል አልጋ የተኛው ሰው አሁን ሙሉ ጤነኛ ነው። እንደ አዲስ የተወለደ መስለው ሀናን አቀፋት። ተቃቅፈው ተላቀሱ። ኪሩቤል ለልጁ ደም በመለገሱና ራሱ ስቶ ስለነበር እንዲያርፍ ቢነግረውም
እሱ ግን ማንንም ሳይሰማ ልጁን ለማየት ክፍሉን ለቆ ወደ ማክቤል ከሚስቱ ጋር ሄደ። ሀናም የግጥም መድብሎቿን ይዛ ልታቀርብ ወደ ተዘጋጀችበት ሆቴል ስትሄድ ኪሩቤል አብሯት ነበር። ከሰዓታት በኋላ መድረክ መሪው ሀና ጸጋዬ እባክሽ ወደ መድረክ አለ። ሁሉም ሰው እሷን ለማየት የጓጓ ይመስላል። ሀና በፈገግታ ወደ መድረክ ወጣች። ሁሉም ሰው በጭብጨባ ተቀበላት። ሀና ልዕልት ትመስላለች። ኪሩቤልም በስስት እያያት ግጥሟ ለማዳመጥ ህሊናው ስብስብ አደረገ። ይሄኔ ሀና ድምፅ ማጉሊያውን ተቀብላ እናቴ የት አለሽ? ድምፅሽን አሰሚኝ። እስቲ ቀና ብለሽ ላፍታ ተመልከችኝ። ያኔ ስትለፊልኝ ስትደክሚ ኑሮሻል። እድሜሽን ሰውተሽ ህይወት ሆነሽኛል። ታዲያ ቀና በያ ውጤቱ ደርሶልሻል። እማ ተመልከቺ ዘርሽ አፍርቶልሻል። ለከፈልሽው ዋጋ ክፍያ ይሆንሽ ብዬ አንቺን ለማስደሰት ይኸው ዛሬ ደረስኩኝ። በሁለት እግሮቼ ተደላድሌ ቆምኩኝ። ግን አንቺ የለሽም። የዘራሽው ዘር ቡቃያ አላየሽም። የልጅሽን ስኬት ለማየት አልታደልሽም። ሀና ግጥሙን ሳትጨርስ እንባዋን መቆጣጠር አቅቷት አቆመችው። ሁሉም ሰው በሀና ግጥም ስሜት ተነካ። ሁሉም ሰው እንባውን አዘነበው። ይሄኔ ሀና ለመረጋጋት ውጪ ወጥታ ቴዎድሮስም ከየት መጣ ሳትለው ሀና አላት። ስታየው እንደ መደንገጥ አለች። መድረክ ላይ ወጣች። ደስ ብሎኛል፣ ግን አንድ ነገር እወቂ፣ እጠላሻለሁ እናም ስምሽን አጥፋለሁ። ሴተኛ አዳሪ በነበርሽበት ወቅት ከአባትሽ ጋር ስላደረግሽው ነገር አስወርቼ በሀፍረት ራስሽን ታጠፊያለሽ አላት። ሀና የእንጀራ አባቷን የእውነቷን ፈራችው። ይህን እንዳታድርግ አለችው ድምጿን እየተቆራረጠ። እሱን እንዳያድርግ አብረሽን እደሪ አላት። ሀናም በስሜት ንዴቷን መቆጣጠር እያቃታት በጥፊ መታችው። ውድና የተከበራችሁ የቻናሌ ቤተሰቦች ተስፋ ያጣች ሴት ክፍል 8 በዚህ ተቋርጧል። በመጨረሻው ክፍል እስከምንገናኝ እስከዛ መልካም ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ።